በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 38 ዓመታት ሙሉ ከፀሐይ በታች ተስፋ የቆረጠ ልብ ይዞ መኖር። በቤተ ሳይዳ መጠመቂያ አጠገብ ዓለም ፊቷን አዙራበት፣ ዘመድ ርቆት፣ ጓደኛ ከርቶት፣ አለንልህ የሚለው ሰው ጠፍቶ ሰው የለኝም ብሎ ሲያለቅስ የነበረው ያ ምስኪን ሰው ሰው የለኝም ላለው ሰው የሰውን ሥጋ የለበሰው አምላክ ወልደ አምላክ የሰላም መስፍን መድኃኒተ ዓለም ኢየሱስ ክርስቶስ ራሱ መጣለት። ዓለም በቃ ስትለው፣ ዘመድ ሲተወው፣ ዓመታት ሲቆጠሩበት፣ የታመኑት ሁሉ ፊታቸውን ሲያዞሩበት፣ የፍጥረት ሁሉ ጌታ የሕይወት ምንጭ ሆነው ክርስቶስ በአካል መጥቶ ከፊቱ ቆመለት። እንኳን ለዐቢይ ጾም 4ኛ ሳምንት ለዕለተ መጻጉዕ በሰላም አደረሳችሁ አደረሰን። የሰላም ባለቤት የሕይወት ራስ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም ከእናቱ ጋር የተመሰገነ ይሁን። እነሆ በሰላም በጤና ጠብቆ የብርሃን ትንሣኤው ማሳያ በሆነው በዐቢይ ጾም 4ኛው ሳምንት ላይ አድርሶናል። ሰው የለኝም የ38 ዓመቱ በሽተኛ ምስጢር መጻጉዕና ሰው የለኝም ስንል ስለሚመጣልን እውነተኛው ሰው ስለ ጌታችን ስለ ፈጣሪያችን ኢየሱስ ክርስቶስ በጥልቀት የሚያስተምረን አለ። ይህ ትምህርት የብዙዎች የልብ ቁስል እንደሚፈውስ ለብዙዎችም ተስፋ እንደሚሆን እናምናለን። በዮሐንስ ወንጌል ምዕራፍ 5 ላይ በኢየሩሳሌም በበጎች በር አጠገብ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። በዚያች መጠመቂያ ዙሪያ 5 መመላለሻዎች ነበሩ። በእነዚህም መመላለሻዎች ውስጥ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ እጅግ ብዙ በሽተኞች ይተኙ ነበር። ለምን ቢሉ የእግዚአብሔር መልአክ አልፎ አልፎ ወደ መጠመቂያው ወርዶ ውሃውን ያናውጠው ነበርና። ውሃው በተናወጠ ጊዜ መጀመሪያ የሚገባው ሰው ከማንኛውም ከያዘው ደዌ ይፈወስም ነበር። እስኪ ያስቡት! የፉክክር ቦታ፣ ደካማው ብርቱን የሚገፋበት፣ ፈጣኑ ቀርፋፋውን ጥሎ የሚገባበት፣ እኔ ልቅደም የሚባልበት የፉክክር ቦታ። እንግዲህ ለ38 ዓመታት ያህል በአልጋ ላይ የተቸነከረውን ያንን ሰው የምናገኘው 38 ዓመት። ይህ ሰው ግን ለ38 ዓመታት ያየው የቤተ ሳይዳን ጣራ ብቻ ነበር። የሰማው የበሽተኞችን ሲቃ ብቻ ነበር። ተስፋ ያደረገው የሰው እጅ ብቻ ነበር። ሰው የለኝም። ይች ቃል ከ38 ዓመት በላይ ትከብዳለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ስፍራ መጣ። አጠገቡ ቆሞ አየውና ይህን ሰው መቆም እንደማይችል አልጋው ላይ እንደተጣበቀ ይህን ያህል ዘመንም በዚያ እንደነበር አውቆ አንድ ጥያቄ ጠየቀው። ልትድን ትወዳለህን? አለው። እንደ ሰውኛ የታመመ ሰው መዳን አይፈልግም እንዴ ብለን ልንጠይቅ እንችላለን። ይህ ጥያቄ ግልጽ ይመስላል። ነገር ግን ጌታ የጠየቀው የፈቃዱን ዝግጁነት ነበር። የመጻጉዕ መልስ ምን ነበር? አዎ ጌታ ያድነኝ አላለም። ፈውስን ከመሻቱ የተነሳ ብሶቱን ነው የተናገረው። ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። መጻጉዕ ሰው የለኝም ሲል ምን ማለቱ ነበር? ወላጅ የለኝም፣ ጥለውኝ ሄደዋል ወይም ሞተዋል። ዘመድ የለኝም፣ ሰልችቷቸዋል ወይም ርቀውኛል። ጓደኛ የለኝም፣ በጤናዬ ጊዜ አብረውኝ የነበሩ ዛሬ የሉም። ይህ ማለት መጻጉዕ ያለቀሰው ስለ በሽታው ብቻ አልነበረም፣ ስለ ብቸኝነቱም ጭምር እንጂ። ሁሉ ቀድሞኝ ይገባል ሲል ዓለም እንዴት ጨካኝ እንደሆነች፣ ማንም ለማንም እንደማያስብ፣ ሁሉም ለራሱ ብቻ እንደሚሮጥ ለጌታ እየነገረው ነበር።
ነገር ግን መጻጉዕ የማያውቀው አንድ ትልቅ ምስጢር ነበር። ሰው የለኝም ብሎ ሲያለቅስ የሰዎች ሁሉ ፈጣሪ የሆነው ሰው ከፊቱ መቆሙን አላወቀም። እውነተኛ ሰው፣ እውነተኛ ወዳጅ፣ የማይሰለቸው መድኃኒት ክርስቶስ በአካል መጥቶለታል። ሰው የለኝም ላለው ሰው የሰውን ሥጋ የለበሰው አምላክ ወልድ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ራሱ መጣለት፣ በፊቱም ቆመለት። የተወደዳችሁ የጃንቲዩብ ቤተሰቦች ሰው የለኝም የምትሉ ስንቶቻችሁ ናችሁ? በችግሬ ጊዜ ደራሽ የለኝም የምትሉ፣ ለሰዎች ብዙ አደረግኩ እነሱ ግን በክፉ ቀን ጣሉኝ የምትሉስ? የቤተ ሳይዳው መልአክ ውሃውን እስኪያናውጠው ተጠብቁም ይሆናል። ነገር ግን የውሃው ፈጣሪ የመላእክት ጌታ ዛሬም ወደኛ ይመጣል። መጻጉዕ ሰው የለኝም ብሎ ብሶቱን ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ዘመዶች ተውህ፣ ለምን እስከዛሬ አልጋህን አልተሸከሙልህም ብሎም አልጠየቀውም። ይልቁንም ጊዜንና ቦታን የሚገዛው አምላክ አንድ ቃል ብቻ እንዲህ አለው፣ ተነስና አልጋህን ተሸክመህ ሂድ። አስቡት፣ 38 ዓመት ሙሉ የታሰሩ ደንዝዘው የነበሩ አጥንቶች በቅጽበት ተንቀሳቀሱ። ደም በእነዚያ በሰለሰሉ እግሮች መፍሰስ ጀመረ። የሰው ልጅ ቃሉን ይናገራል፣ የአምላክ ቃል ግን ይፈጥራል። ጌታ ተነስ ሲለው የመነሳትን ኃይል አብሮ ፈጠረለት። ነገር ግን እዚህ ጋር አንድ ትልቅ ጥያቄ አለ። ጌታችን ለምን አልጋህን ተሸከም አለው? ዝም ብሎ ሂድ ማለት አይችልም ነበር? የቤተ ክርስቲያን ሊቃውንት ይህን ትልቅ ምስጢር ያመሰጥሩታል። 38 ዓመት ሙሉ አልጋው እርሱን ተሸክሞት ነበር። ዛሬ ግን እርሱ አልጋውን በተራው እንዲሸከም ታዘዘ። ይህ ማለት ትናንት ሲያሰቃይህ የነበረው ደዌ ዛሬ በአንተ ስር ሆኗል። ትናንት ባሪያ አድርጎ የያዘ ኃጢአት ዛሬ ድል ተመቷል። ትናንት ስታለቅስበት የነበረው አልጋ ዛሬ የእግዚአብሔር ድንቅ ምስክር ሆኗል ማለቱ ነው። እስኪ ያንን ትዕይንት በዓይነ ሕሊናችሁ ተመልከቱት። ለ38 ዓመታት ሽባ ሆኖ በሰዎች ንቀትና ርኅራሄ መካከል ወድቆ የነበረው ያ ሰው ዛሬ በአደባባይ አልጋውን ተሸክሞ ሲሄድ በዚያ የደስታ ሰዓት ላይ የሚቃወሙ አልጠፉም ነበር። አይሁድ መጡና ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። ተመልከቱ፣ እነሱ ያዩት ሕጉን እንጂ ተአምሩን አልነበረም። ያ ሰው ለ38 ዓመት በአልጋ ላይ ሲማቅቅ ያልመጡ ያልጠየቁት፣ እንዴት ሆንክ ያላሉት ሰዎች ዛሬ ሲድን ግን ለምን አልጋህን ተሸከምክ ብለው ሊከሱት መጡ። እርሱስ ምን አላቸው? ያዳነኝ እርሱ አልጋህን ተሸከምና ሂድ አለኝ አላቸው። ይህ የመጻጉዕ ታላቅ ምስክርነቱ ነው። እኔ ሕጉን አላውቅም፣ እኔ የምመራው ባዳነኝ ጌታ ቃል ማለቱ ነበር። ዛሬም እኛም ምስክርነታችን ምን ይመስላል? እግዚአብሔር ካደረገልን ይልቅ ሰዎች ስለኛ የሚሉንን እንሰማ ይሆን? ወይስ ያዳነኝ ጌታ እንዲህ አለኝ ብለን በጽናት እንቆም ይሆን? ታሪኩ ግን በዚህ አያበቃም። መጻጉዕ መጀመሪያ ያዳነው ማን እንደሆነም አላወቀም ነበር። ከፈውሱ በኋላ ጌታችን ያንን ሰው በቤተ መቅደስ አገኘው። ከዚያም እጅግ ከባድ ማስጠንቀቂያ ሰጠው። እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህ ቃል ምን ያስተምረናል? መጻጉዕ የታመመው በሥጋ አልነበረም በነፍሱም ጭምር እንጂ። ጌታችን ከዚህ የሚብስ እንዳይደርስብህ ሲል ከ38 ዓመት ስቃይ በላይ የሚከብድ የዘላለም ስቃይ እንዳለ እያሳሰበውም ነበር። በዚህ በአብይ ጾም ወቅት ቤተ ክርስቲያን ይህን ታሪክ የምታስተምረን ለምን ይሆን? እኛ እንደ መጻጉዕ ወደ ራሳችን እንድንመለከት ነው። ሰውነታችን ጤናማ ሆኖ ነፍሳችን ሽባ ሆና ይሆን? እጃችን እየሰራ ነፍሳችን ግን ምጽዋት መስጠት አቅቷትስ ሲሆን? እግራችን እየሄደ ወደ ቤተ ክርስቲያን መጓዝ ግን ሰልሎብን ይሆን? ውድ የጃንቲዩብ ቤተሰቦች ይህን ቃል ሰምታችሁ ብቻ አትለፉ። ይህ ቪዲዮ ላይክ ስታደርጉ ዩቲዩብ ቪዲዮውን
ሰው የለኝም ብለው ለሚያዝኑ ወገኖች እንዲያደርስ ትረዱታላችሁ። ይህ የእናንተ የስብከት አገልግሎት ነው። በየሳምንቱ የሚለቀቁ ጥልቅ መንፈሳዊ ትምህርቶች እንዳያመልጡ ሰብስክራይብ በማድረግ የጃን ቲዩብ ቤተሰብ ይሁኑ። ይህ መልእክት ለምትወዳቸው ሰዎች ሸር አድርጉ። ምናልባት የእናንተ ሼር ተስፋ ለቆረጠው አንድ ሰው የህይወት ብርሃን ሊሆን ይችላል። በመጨረሻም አሜን ብላችሁ በኮሜንት መስጫው ላይ ጸሎታችሁን አስፍሩ። እግዚአብሔር ሁላችንንም ከደዌ ነፍስና ከደዌ ሥጋ ይፈውሰን። የጾሙን ቀሪ ጊዜ የፈውስና የበረከት ያድርግልን። በሚቀጥለው 5ኛ ሳምንት በደብረ ዘይት እስክንገናኝ ድረስ የአምላክ ቸርነት፣ የእመቤታችን የቅድስት ድንግል ማርያም እናትነትና አማላጅነት፣ የቅዱሳን ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።